የሰላማዊ ሰልፍ ጥሪ በሳውዲ አረቢያ ኤምባሲ ዋሽንግተን ዲሲ ከሞት እንታደጋቸው 43 ኢትዮጵያውያን ስደተኞች ከየመን ወደ ሳውዲ አረቢያ ድንበር አቋርጠው ሲገቡ በድንበር ጠባቂዎች ተይዘው ለፍርድ ከቀረቡ በኋላ ከ5 እስከ 10 ዓመት ተፈርዶባቸዋል። የሳውዲ አረቢያ ጄዳ በሚገኘው በናጅራን ሲጅን አል አሚን እስር ቤት ውስጥ ይገኛሉ። ለፍርድ ሲቀርቡም ጉዳያቸውን የሚሞግትላቸው ጠበቃ የሳውዲ መንግስት አላቆመላቸውም። በማያውቁት ወንጀል በማይረዱት ቋንቋና ባይተዋር በሆኑበት ሀገር ያለ ተከላካይ ጠበቃ በድጋሚ ለፍርድ ቀርበው የይሙት በቃ የተበየነባቸው ሲሆን እስካሁንም 10 ኢትዮጵያውያን የሞት ቅጣት እንደተፈጸመባቸው ተረጋግጧል። የቀሩት 33 ኢትዮጵያውያን ደግሞ የሞት ቀጠሯቸውን በመጠባበቅ ላይ ይገኛሉ። በጣም በቅርቡ ሊረሸኑ እንደሚችልም ተነግሯል። ጊዜ የላቸውም፣ እንታደጋቸው። ክብራትና ክብራን ኢትዮጵያውያን በሙሉ በወገኖቻችን ላይ በፍርደ ገምድልነት ያለ ተከላካይ ጠበቃ የተበየነባቸውን የይሙት በቃ ውሳኔና ርሸና በአስቸኳይ እንዲቆም ለመጠየቅና በዓለም አቀፍ የሰብአዊ መብት አስከባሪ ተቋማት መጎብኘት እንዲችሉ እንዲሁም ወደ ሀገራቸው የመመለስ መብታቸው እንዲጠበቅ ለመጠየቅና በአጠቃላይም የሳውዲ መንግስት ላይ ያለንን ቁጭትና ተቃውሞ ለማሰማት የተቃውሞ ሰልፍ አዘጋጅተናል። በእስር የተከረቸሙ የሞት ፍርድ ቅጣት ከመቀበላቸው በፊት በምንችለው ሁሉ የወገኖቻችንን ህይወት ለማትረፍ በፍጥነት እንድንጥርና እንድንረባረብ በታላቅ ሀገራዊ አደራ እናሳስባችኋለን። የሰልፍ ቀን ሐሙስ ጁን 26 2025 የሰልፍ ቦታ ሳውዲ አረቢያ ኤምባሲ ሰዓት ከ10:30 AM እስከ 2 PM አድራሻ 601 ኒው ሃምፕሻየር አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20037 የዋሽንግተን ዲሲ እና አካባቢው የአማራ ትዕይንተ ህዝብ አስተባባሪ። ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። ሰሞኑን የወልቃይት ጠገዴ ጠለምት የራያ ጉዳይ የኢትዮጵያ የፖለቲካ ጉዳዮች ዋናው በመሆን በመድረክ ላይ በሰፊው እየተነሳ ይገኛል። በቅርቡ በመቀሌ እና በተለያዩ የትግራይ አካባቢዎች በተካሄደ ሰላማዊ ሰልፍ ወደ ቀያችን መልሱን የሚሉ ተፈናቃዮችን ጉዳይ ተከትሎ በርካታ ሐሳቦች አስተያየቶች እየተሰነዘሩ ይገኛሉ። በተለይ ከዚህ ሰልፎች በስተጀርባ የዋት እጅ አለበት። ዋት አጠቃላይ በራያና በወልቃይት አንፃር የቀደመ አቋሙን በእነዚህ በተፈናቃዮች ስም ለማስፈጸም መጠነ ሰፊ ስራ እየሰራ ነው የሚለው ወቀሳ ከተለያዩ አካባቢዎች የተሰነዘረበት ነው። በዚህ ወቅት ነው እንግዲህ አቶ ጌታቸው ረዳ ወደ ሁመራ ያመራው። አቶ ጌታቸው ረዳ በሁመራ ከአማራ ክልል መስለኔ አስተዳደር ፕሬዝዳንት ከአቶ አረጋ ከበደና ከወልቃይት ጠገዴ ዞን ምክትል አስተዳዳሪ ከኮሎኔል ደመቀ ዘውዱ ጋር በመሆን የአካባቢው ማህበረሰብ ማነጋገራቸው ነው የተሰማው። በሁመራ ቆይታው ጌታቸው ረዳ የተለያዩ ቃሎችን ሐሳቦችን በመስጠቱ መነጋገሪያ ሆኗል። እዛ በመድረኩ ላይ የወልቃይት የማንነት ጥያቄ እንዳለ በመግለጽ የሰጠውን ምስክርነት ኋላ ላይ ለአዲስ ስታንዳርድ ሲገልጸው በፍጹም በእንደዛ አይነት መልኩ የተገለጸ አይደለም፣ ከአውዱ ውጪ የተወሰደ ነው፣ የወልቃይት የማንነት ጥያቄ የለም የኢኮኖሚ ጥያቄ እንጂ በማለት ማስተባበሉን ነው የሰማ ነው። በአጠቃላይ በወልቃይት ጠገዴ ጠለምት ራያ ዙሪያ ወቅታዊ ሁኔታውን በተመለከተ ከወልቃይት ጠገዴ ጠለምት የልሳነ ግፉዓን የዝግኝት ክፍል ተጠሪ ከአቶ ቻላቸው አባይ ጋር ቆይታ ልናደርግ ተዘጋጅተናል። አብራችሁ እንድትሆኑ ግብዣችን ነው። መልካም ጊዜ። ተናስተልን አቶ ቻላቸው። ተናስልኝ ወንድም መሳይ እንደምን ሰነበት። እንግዲህ ዳግም ተገናኘን። ብዙ ነገሮች በተለይ ከወልቃይት ጠገዴ ጠለምት ራያ አንፃር እየተነሱ ባለበት ነው። ያው የኢትዮጵያ ጉዳይ በአጠቃላይ በርካታ ነገሮች በፖለቲካው መድረክ ላይ በብዙ ነገሮች የሚጠቀሱ ነገሮች ነው ያሉትና እስቲ ወልቃይት ጠገዴ ጠለምት ወቅታዊ ሁኔታው ምን ይመስላል? ህወሓት ሰሞኑን በዚህ አንፃር የተለያዩ እንቅስቃሴዎችን እያደረገ ነው። እንደምንሰማው ከሆነ ጦሩንም ማስጠግቷል የሚባል ነገር አለ። ይሄንን እንግዲህ በሚመለከታቸው ወገኖች ማረጋገጫ በርግጥ አላገኘንም። ነገር ግን ጦሩን ሁሉ
አስጠግቷል የሚባል ጉዳይ አለ በቅርቡ በመቀሌ የተካሄደው ሰልፍ በተለያዩ የትግራይ ከተሞችም ተካሂዷል እንደዚሁም በዓለም አቀፍ ደረጃም የታቀደ እንደነበረ ነው የተሰማው የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ መስሪያ ቤቶች ተዘግተው ድርጅቶች ተዘግተው ሁሉም ሰልፍ እንዲወጣ ነው የተባለው የሰልፉ ዓላማ ወደ ቀያችን መልሱን ነው 5 ዓመት በክረምት ቆይተናል ይሄ አምስተኛውን ክረምት አንቆይም የሚል ዓላማ መፈክር ያለው ነው ነገር ግን ብዙ ነገሮች አብረው ከዚህ ሰልፍ ጋር እየተያዙ እየመጡ ይገኛሉ ጌታቸው ረዳም እንደዚሁ ሁመራ መሄዱን ቀደም ሲል በመግቢያችን ገልጸናል ጌታቸው ሁለት ቃል ሆኗል እዛ ሁመራ የተናገረውን ከነገና ለሌላ ሚዲያ በሰጠው ቃለ መጠይቅ ማስተባበሉን ነው የተገነዘብነው እስቲ ወደ ኋላ እንምጣ ሰልፎቹን አጠቃላይ እንቅስቃሴውን ምንድነው እየሆነ ያለው በትግራይ ተፈናቃዮች አሉ አዎ ወደ ቀያቸው መመለስ አለባቸው ይሄ ምንም ችግር የለውም ነገር ግን ይሄንን አዝሎ ከጀርባ የመጣ ችግር አለ ብላችሁ ድምጻችሁን እያሰማችሁ ነው ያላችሁት የልሳነ ግፋዋንም ሆነ ሌሎች በወልቃይት ጉዳይ ላይ እንቅስቃሴ የሚያደርጉ ተቋማት እስቲ አቶ ቻላቸው ምንድነው ያለው መሳይ ለሰጠኝ ድል ከልብ አመሰግናለሁ እንግዲህ እንደሚታወቀው የትግራይ ነፃ አውጪ ድርጅት መንግስቱነቱን ካጣ ከአዲስ አበባ ተባሮ መቀሌ ከገባ ከዛም መቀሌ ውስጥ እንዳየው የተለያዩ ችግሮች ከደረሰበት ጊዜ ጀምሮ ብዙም ማልቀናውም አልተሳካለትም ብዙ ችግር ውስጥ ነው የከተተው መጨረሻም እንደምታየው በኢትዮጵያ መንግስትና በትግራይ ነፃ አውጪ ድርጅት ትልቅ ጦርነት ተካሂዶ ወደ 1000 የሚሆን ህዝብ ያለቀበት ጦርነት መደረጉን ዓለም የሚያውቀው ነው 1 ሚሊዮን ማለት ነው 1000 ያሉት አቶ ቻላቸው 1 ሚሊዮን ነው ወደ 1 ሚሊዮን ህዝብ ያለቀበት ማለት ነው ከዛም በኋላ እንደገና በፕሪቶሪያው ስምምነት አደረግን ከእንግዲህ በኋላ ወደ ሰላማዊ መንገድ እንመለሳለን ህገ መንግስቱን እናከብራለን ትጥቅና አስረክባለን ሰላምና መረጋጋት ባገሪቷ ይሰፍናል ብሎ ቃል ከገባና ከፈረመ ጊዜ በኋላ ጀምሮ ያንን ሁሉ ተግባራዊ ማድረግ አልቻለም በመጨረሻ ጊዜ እንደሚታወቀው በኢትዮጵያ መንግስት ህልውናውን አጥቶ ከፓርቲነት ተሰርዞ መጨረሻ እንዳማራጭ አርጎ የወሰደው ካሁን በፊት ለዘመናት ይታገልበት የነበረ ትግራይን ሀገር የማድረግ ህልሙን ጊዜውና ወቅቱ አሁን ነው በሚል ያው እንደሚታወቀው ከተለያየ ቦታ በአማራ ክልል ተበትነው በኤርትራም በተለያየ ቦታ ተበትነው የነበሩ የትግራይ ተወላጆች እንደገና ችግር ሲፈጠር ወደ ትግራይ ሄደው ተሰባስበው ይኖሩ ስለነበረ እነዚህን በስደተኛ መልክ በመውሰድ ጦርነቱን ለመጀመር ይመቸው ዘንድ ሰኔ 15 ቀን ሽሬ አካባቢ ከፍተኛ ስብሰባ ካደረገ በኋላ ያለው አማራጭ ከእንግዲህ በኋላ ስደተኛውን ወደፊት በማስመራት ያለውን ጦር በማንቀሳቀስ ያቺ ያለችንና የመጨረሻ ድላችን አገር የመሆን ህልማችን አገኘንም ማጣንም የመጨረሻው ካርዳችን ምንስብበት አሁን ነው በሚል በስደተኛ ስም ጦርነት ለመክፈት ያው እንደሚታወቀው ሰኔ 11 12 እና 13 በኢትዮጵያ አቆጣጠር ማለት ጁን 18 19 እና 20 ከፍተኛ ሰላማዊ ሰልፍ በማድረግ በስመ ስደተኛ አማራውን እንደገና ለመውረር ካሁን በፊት 17 አመት በትግል ዘመናቸው 27 አመት ሙሉ በትረ ስልጣን ይዘው በነበረበት ሰዓት ሲፈጁት የነበረውን የአማራ ህዝብ እንደገና ቀሪውን ህዝብ ለመፍጀትና አገር የመሆን ህልማቸውን ለማሳካት ሁለንተናዊ ዝግጅት አድርገዋል ይሄንኑም በሚያደርጉበት ሰዓት የግድ ህወሓት ብቻ ሳይሆን 8 ነጥብ ያለው ሰላምና መረጋጋትን አሰፍናለሁ ብሎ ስልጣን የተረከቡት ጀነራል ታደሰ ወረደም በተገኙበት ሰኔ 15 ቀን አብረው ተገኝተው መጨረሻ ያስተላለፉት ነገር ቢኖር ምንድነው ከፖለቲካና ሰላማዊ ትግል ውጭ ያለው አማራጭ ተገደን እንጂ ፈቅደን የምንገባው እንዳልሆነ ዓለም ይወቅልን በማለት ለዓለም ህብረተሰብ
አማራውን ለመጨፍጨፍ ካሁን በፊት የጀመሩትን የመግደል ህዝብን የማጫረስ አገር የመሆን ህልማቸውን እሙን ለማድረግ ለዓለም ህብረተሰብ በግልጽ ያሳወቁበት ይህንን ሰልፍ እንዲወጣ ደግሞ ቀደም ብለህ አንተም እንደገለጽከው ተማሪው የሚያውቀውም የማያውቀውም የሚደግፈውም የማይደግፈውም ሰልፍ ወጥቶ ይህንን አንድ ብሎ እንዲጀምርና ከዛ በኋላ ጦሩን በቀጥታ በማሰማራት አንድ ብለው ጭፍጨፋውን ለመጀመር ሁለንተናዊ ዝግጅት ያደረጉበት ሰልፍ ነው ብለን ወስላለን ወንድም መሳይ አቶ ቻላቸው የሰልፈኞቹ እንግዲህ በተለያየ መልኩ የሰማነው ከጀርባ ማን ነው ይሄንን የሚያቀናብረው የሚለው ነገር እንዳለው ነው በዚህ ብዙም ምንድነው የምንለያየው ነጥብ አይደለም ነገር ግን ትክክለኛ ጥያቄ የለም ወይ እነዚህ ተፈናቃዮች ከፖለቲካ ነገር ውጪ ያው ፖለቲካ ይቀቡት ይሄንን ጉዳይ ለምን እንደፈለጉ በደንብ የምናቃቸው ኃይሎች እንዳሉ እጃቸውን በምን ያህል ደረጃ እንዳስገቡ የምናቃቸው አሉ ነገር ግን ትክክለኛው ጥያቄ የለም ወይ ተፈናቀልን የን ሁሉ ጊዜ በኬንዳ ውስጥ በዱንካን ውስጥ መኖር አንችልም ስለዚህ ወደ ቀያችን መልሱን የሚሉ ትክክለኛ ድምጾች የሉ ማለት እንችላለን አቶ ቻላቸው እኔ መቼም እስካሁን ድረስ ባልሄድኩበት መልክ ልሂድና ትክክለኛ ጥያቄ አለ ብዬ ወስዳለሁ ይሄ ጥያቄ ግን መጠየቅ ያለበት ጠላት ብለው ለፈረጁት ለአማራ ሳይሆን እነዚህ ዛሬ በሰላማዊ ሰልፍ እንዲወጡ የተደረጉት ሰዎች ተወልደው ካደጉበት ትግራይ ውስጥ ሆነው ያማራውን መሬት እንውረር ካሁን በፊት ወረራ ፈጽመን ወንጀል ፈጽመን ስንኖርበት የነበረ ሀገር ተመልሰን ሄደን ወንጀል እንድንፈጽም ፍቀዱልን የሚል ሰላማዊ ሰልፍ አርገን ነው የምንወስደው እንጂ ተፈናቃይ የለም ማለት አንችልም እነዚህ የተፈናቀሉ ሰዎች ከትግራይ ሆም ብሎ የትግራይ ነፃ አውጪ ድርጅት አማራውን ዴሞግራፊ ቀይሮ ያን አካባቢ ለወደፊቱ ለሚመኛ ታላቋን ትግራይ እውን ለማድረግ ከትግራይ ከተለያዩ የትግራይ ቦታዎች አምጥቶ እዛ ቦታ ያሰፈራቸው ሱዳን ውስጥ ይኖሩ የነበሩ የትግራይ ተወላጆች አምጥቶ በተለያየ ወልቃይት ቦታ ያስቀመጣቸው ከጦሩ የተከፈሉ ጦርነቱ እንዳበቃ እነዚህ በተለያየ ያካል ጉዳተኞች የሆኑትን ሰብስቦ እዛ አካባቢ ያኖራቸው የነበሩ ሰዎች ናቸው እንግዲህ ግን በአጠቃላይ አንተ ለጠየቀው ጥያቄ ግን እነዚህ ዛሬ ወደ ወልቃይት ወደ ቀያችን እንመለስ የሚሉ ቀያቸው ትግራይ ነው የትግራይ ተወላጆች ናቸው ሲጀመርም ጀምሮ የትግራይ ነፃ አውጪ ድርጅት መሬት እንዲይዙ እንዲወሩ ለወደፊቱ ታላቋን ትግራይ ሲመሰረት ያንን አካባቢ ህዝቡም የትግራይ ተወላጅ መሬቱም የትግራይ መሬቱ ነው እንዲቀጥል ሲስተማቲክሊ ከትግራይ የመጡ ሰዎች እንጂ ጥያቄ የላቸው ማለት አይደለም ጥያቄ አላቸው እነዚህ ሰዎች አሁንም ቢሆን 5 አመት ሙሉ ኬንዳ ላይ መውደቅ የለባቸው ግን ተወልደው ያደጉበት አገራቸው ውስጥ ስለሆኑ ወደ ነበሩበት እዛ ተወልደው ካደጉበት ቦታ ተመቻችቶላቸው ወደ ቤታቸው ገብተው በሰላም ትግራይ ውስጥ እንዲኖሩ መደረግ ሲገባቸው አማራ ጠላት ብለው ለፈረጁት አማራ ያማራን መሬት ያማራን ህዝብ መጥቶ መኖር ማለት ይሄ ትክክለኛ ጥያቄ አይደለም ነው ያለነው ወንድምሳይ ምናልባት አሁንም እንደው አቶ ቻላቸው ትንሽ ነገሮችን እንድንለይ ነው እነዚህ በስግምናያቸው በቪዲዮም ያየን ነው ሰልፍ ይወጣሉ ችግር ላይ ያሉ እነሱ አሁን አማራን ጠላት የነሱ አሁን ችግር ሌላው ማበረሰብ በጠላትነት መፈረጅ በዛ ደረጃ የሚታለም ፖለቲከኞች ይጋልቧቸዋል እሱ ምንም ጥርጥር የለም እነዚህ ግን ጻናት አዛውንቶች እናቶች አባቶች አቅመ ደካሞች አማራን በጠላትነት ይፈርጃሉ ብሎ እነሱን ከቀያቸው በርግጥም ቀያቸው ነው ትላንትም ይምጡ መቼም ይምጡ ያገራቸው ነው ኢትዮጵያና ሌላ ጥያቄ ሌላ ጉዳይ ነው ግን ከመኖሪያቸው ተፈናቅሏልና የነሱስ ጥያቄ ህጋዊና የሰባዊ ጥያቄ አይደለም ወይ ሌላውን ነገር እንደው አጥረተን ብንመለከተው ለይተን ብንመለከተው የነዚህ ጥያቄ በትክክል ችግር ላይ አይደሉ ማለት እንችላለን የተወሰኑ ጥቂት ሰዎች አልኮኮ የተወሰኑ ጥቂት ሰዎች ጥያቄ የላቸውም አይደለም ይያልን ያለነው የትግራይ ተወላጆች ወልቃይት ጠገዴ ጠለምት አሁን አይደለም ለዘመናት መጥተው አርሰው ቆፍረው አጥደው ሰርተው የሚኖሩበት የሚከብሩበት ሀገር እንደነበረ ይሄ ግልጽ ነው
አሁንም ያንን እድል አይደለም እያጡ ያሉ በነገራችን ላይ ወንድመሳይ እነዚህ ሰዎች አሁን በስደተኛ ወደ ቦታችን መልሱን የሚሉ ወልቃይት ቀያችን ነው ካሉ ወልቃይት እኮ ሰው ነበረው ህዝብ ነበረው እነዛ ወልቃይት ውስጥ የነበሩ ሰዎች የት ሄዱ የጠፉ ማን አባረራቸው እኛ ያ ቦታ የወልቃይት ጠገዴ ጠለም ተወላጆች ሱዳን አሜሪካ አውስትራሊያ በዓለም ዙሪያ ላይ ተበትነው እኛ እዛ ቦታ የተፈናቀሉት ወገኖቻችን እንዲመጡ ነው የምንፈልገው እነዚህ ከትግራይ የመጡ ጥቂት ሰዎች የሉም ባልልም ሆን ተብሎ ወያኔ በካድሬ ደረጃ ያሰማራቸው ሆን ብሎ እንደፈለገ ተኙ ሲላቸው ተነሱ ሲሏቸው እንደፈለገ የሚጫወትባቸው ህዝቦች እንጂ ስደተኞች የተወሰኑ ሰዎች በደሌላቸው ይያልን አይደለንም ነገር ግን ይያልን ያለነው ካሁን በፊት የወልቃይት ህዝብ የት ሄደ 27 አመት በመንግስትነት በነበሩበት ሰዓት የወልቃይት ህዝብ ተበደለ ብለው ሰላማዊ ሰልፍ ወጥተው አያውቁ የወልቃይት ህዝብ የት ደረሰ ጥያቄ ያለው ጥያቄው ባጋው ይመለስ ብለው አያውቁም እነዚህ ሰዎች ስለዚህ የተወሰኑ ጥቂት ሰዎች ቢኖሩም እነዚህ ሰዎች መጠየቅ የሚገባቸው ይሄ ጥያቄ ተወልደን ካደግንበት ትግራይ ውስጥ የትግራይ ነፃ አውጪ ድርጅት አፈናቅሎ ወደ አማራ ቦታ ወስዶን ነበር አሁን ከአማራ ቦታ ተመልሰናል ስለዚህ ወደ ጥንት ቦታችን ቤታችን ተሰጥተን እድሉ ተመቻችቶልን መኖር አለበት ብለው መጠየቅ የሚገባቸው እነሱ እንጂ በአማራ ጠላት ብለው የፈረጁት አማራ ቦታ ላይ መተው መኖሩ እንዴት ይኑሩ ቢባሉስ 27 አመት ሙሉ በደል የተፈጸመበት ትናንትና ሲወጡ ከ2000 በላይ ማይካድራ አካባቢ የተጨፈጨፉ ሰዎች እንዴት ነው የሚሆኑ እንዴትስ ነው የሚኖረው መሳይ የሰዎቹ መምጣት እኮ አትይ ከመጡ በኋላ እኮ የሚመጣው ችግርም እኮ ግምት ውስጥ ማስገባት አለብን እና ይሄ ነገርም ግምት ውስጥ ያስገባን እንድናየው ይየን እንደው አቶ ቻላቸው ያው ወቅታዊ ብዙ ነገሮች ስላሉ ወደሱ አልፋለሁ ምናልባት ካጠቃላይ ሁኔታ ተነስቼ ነው ኢትዮጵያን የምናስብ ከሆነ ኢትዮጵያውያን በየትኛውም የኢትዮጵያ ጫፍ በየትኛውም የኢትዮጵያ አፈር ላይ በየትኛውም የኢትዮጵያ መሬት ላይ እንደ ሀገራቸው እንደ ራሳቸው መኖር አለባቸው ብለን የምናምን ከሆነ ፈውስ ምን ፈልግ ከሆነ እስካሁን የተፈጠረው ነገር መብቱ ተከብሮ ማንነት ተከብሮ ህግም ፍትህም ተገኝቶ ርትም ተገኝቶ ከዚህ በኋላ ግን የጋራ ሀገራችን በጋራ ሁላችንም የምንኖርባት ኢትዮጵያ እንድትመጣ ምክንያቱም ስለማንንም ተብሎ አይደለም ስለሁላችንም ስለያንዳችን ደህንነት በጣም ወሳኙና ቁልፉ ጉዳይ ይሄ የጋራ አብሮነት በጋራ የጋራ ቤታችንን በጋራ ስንኖርባት ነው የሚለው ከምንም ጊዜ በላይ ሁላችንም ልንቀበለውና ልንከተለው መስመር መሆን አለበት ብዬ ስለማምን ነው ጥያቄውን ደጋግሜ ያመጣው እንደመሳይ አንተ እንደ ጋዜጠኛ ይሄንን ጥያቄ ማንሳት ተገቢ ነው አግባብ ነው በሰብአዊ ደረጃ እኛም ሳናየው ቀርተን አይደለንም በተደጋጋሚ እንደገለጽ ነው የትግራይ ህዝብ ወልቃይት ጠገዴና ጠለምት እንደፈለገ መጥቶ የሚኖርበት ከችግሩ የሚላቀቅበት አንድ ህዝብ መሆኑን እናቃለን ነገር ግን በኢትዮጵያ ማዕቀፍ ይታይ ስትል ይሄንኑ ጥያቄ ወልቃይት ጠገዴ አማራ ወርሶታል ይውጣልን ከዛ አካባቢ ይልቀቅልን መሬታችን ተወሯል እኮ ነው የሚሉ በኢትዮጵያ መልክ እነሱ ያላዩትን ካሁን በፊት በደል የፈጸሙ ሰዎች እነሱ ያላዩትን ተበድለን ህዝባችን በየቦታው እንዲበጣ እንኳንኛ ሳንል እንደገና እነሱ ደግሞ አይጥፋት ተፈጽሟል ካሁን በፊት ድርጅትም ይሁን ምንም ይሁን ጥፋት ተፈጽሟል አሁንም ያ ጥፋት ጥለን አሁን አንተ እንዳልከው በኢትዮጵያ ማዕቀፍ ሁላችንም በሰላም እንኖርበት መንገድ ይፈጠር ማለት ሲገባ ያ ቦታ ያማራ ወራሪ ኃይል መሬታችን ወርሶታል ሉዓላዊ መሬት የትግራይ ሉዓላዊ መሬት ነው አይደለም ያ ቦታ የትግራይ ሉዓላዊ መሬት አይደለም ያ ቦታ የኢትዮጵያ ሉዓላዊ መሬት ነው ያ ቦታ ጥንት መሰረቱ ኢትዮጵያ እንደ ሀገር ከተቋቋመ ጀምሮ ያማራ ታሪካዊ ቦታ ነው እንደ ኢትዮጵያ ደረጃ አትኑሩ ያላቸው ማንንም የለም ይሄ በተደጋጋሚ አንተ ጋር ባደረግነው ትናንትና እንኳን ጌታቸው ረዳ መጥቶ በነበረበት ሰዓትም የወልቃይት አመራሮች ይሉት የነበረ አይተሃል ስለዚህ ጥያቄው ቢኖር ምንድነው እኛ እንኳን እንደ ኢትዮጵያ ብናየው እነሱ ግን ያማራ ቦታ ያን ቦታ ይልቀቅልን አማራ ገዳይ ነው ያ ቦታ የትግራይ እንጂ ያማራ አይደለም
ነው እነዚህ ሰዎች የሚሉ ያ ስትል ነው ያን ጥያቄ የሚመጣ ለማለት ብዬ ነው አቶ ቻላቸው ትክክለኛ መስመር ትክክለኛ አቋም ነው ይሄ በጣም የሚደገፍ ነው በእውነቱ ከዚህ ውጭም ለኢትዮጵያ መፍትሄ ሊኖር አይችልም እንደ ኢትዮጵያ ስንሆን ነው አሁን እነሱ የሚያነሱት ሐሳብ አለ ይሄ እኔ እውነት ለመናገር ይሄ በጣም ተራ እብደት አርገን ልናይ እንችላለን ሀገር እንሆናለን ብለው በተለያዩ የዓለም ሀገራት አንዳንድ የዋት ደጋፊዎች አባላት ያበዱ ያሉበት ሁኔታ ሀገር እንሆናለን ስለዚህ በተለይ ምዕራብ ትግራይ ብለው የሚጠሩት ወልቃይት ጠገዴ ጠለምትን ያንን አካባቢ የኛ መሬት ነው ሀገር ለመሆን የግድሱን በእጃችን ማስገባት አለብን ብለው ሰፊ ዘመቻ ያደረጉ እንዳለ እናቃለን ከዚህ ባለፈም ህወሓት አሁን መንጠልጣይ አጀንዳ ብቸኛ ያለው እሱ ነው የትግራይን ህዝብ የሚያነቃንቅበት ብሎ የሚያምነው የትግራይ ህዝብ ያንን ይፈልግ ወይም ሌላ አጀንዳ ይኖረው አሁን አንገብጋቢ ጉዳዩ ምንድነው ህወሓት እሱ አይደለም አሁን ብቸኛ በህይወት የሚያቆየው አጀንዳ የወልቃይት አጀንዳ ስለሆነ እሱን በሰፊው የሰራበት ነው ወደፊትም አምጥቶታል እንደው ምን ያደረጉ ነው እንግዲህ ከሰልፉ ባሻገር አሁን ጊዜያዊ አስተዳደሩም በዚህ ጉዳይ ላይ ምንም የማወላውል አቋም እንዳለው አሳውቋል ምን እየተደረገ ነው ምን አስበዋል መረጃ አላችሁ ያው ቀደም ብለን ለመግለጽ እንደሞከረው በሶስት አቅጣጫ ማለት በአራት አቅጣጫ በሸራሮ በዋልድባ በደደቢት ይሄ በሶስት አቅጣጫ የተለያየ ያለ የሌለ ኃይላቸውን አሰማርተው ጦሩን በትክክል እነማን እንደሚመሩት ምን ያህል መሳሪያ እንዳላቸው ኢቭን ተቀብረው የነበሩ ታንኮችን የማንቀሳቀስ ትልልቅ መሳሪያዎችን በተለይ ሽሬ አካባቢ ይዘው እየተንቀሳቀሱ እንደሆኑ ያው እንደምታውቀው እንግዲህ ያው ከዚህም ከዛም በማለት አሁን እኛ ጋር ያለው መረጃ በቀላሉ እነሱ እንደሚያገኙት ሁሉ እነሱ ጋር ያለው መረጃ በቀላሉ እኛም እናገኘዋለን ስለዚህ ያለ የሌለ ኃይላቸውን በዋልድባ በሸራሮ በሶስት አቅጣጫ በደደቢት በሙሉ እነዚህ ኃይላቸውን እያስጠጉ ነው በሱዳንም እንደምታውቀው ያው የኢትዮጵያ መንግስት የዚህ የህልውና ዘመቻ የሚለው ጦርነት ሲደረግ የኢትዮጵያ መሬት ሱዳኖች በቁጥጥር ስር አውለው ሌላ ስም ሰጥተው ሸረሪና በሚባለው ቦታ ላይ ቀደም ተብሎ የዓለም ጋዜጠኞች እንደዘገቡት ሁሉ ለአልቡርሃን መንግስት በቅጥር ተቀጥረው ሲሰሩ የነበሩት የትግራይ ተወላጆች አሁን ከአልቡርሃን ጋር የነበራቸውን ትግል ጨርሰው ሸረሪና አካባቢ ትልልቅ ስልጠና ተሰጥቷቸው ከፍተኛ መሳሪያ ይዘው እነዚህም ቢሆን ያለ የሌለ ኃይላቸውን ይዘው ትዕዛዝ እየጠበቁ ነው እንጂ ኤኒ ሚኒት ወደ ሁመራ ሰብረው ለመግባት ሁለንተናዊ ዝግጅት እያደረጉ ያለበት ሰዓት ነው ነገር ግን ይሄንንም በማየት በኢትዮጵያ መንግስት በተለይ ጠረፉን የሚጠብቀው አሁን ያየነው ቪዲዮ ምናልባት ሱዳን ውስጥ ያሉት የህወሓት አርሚ 70 የሚባሉ ናቸው ምናልባት በዛ አንፃርም ብዙ መረጃዎች ይወጣሉ እኛ ተልኳችን ወልቃይትን ለመያዝ አይደለም ተልኳችን ሌላ ነው የሚልም ነገር አለ ለማንኛውም አሁን ያየናቸው እነሱ ናቸው በሱዳን የሰፈሩ አርሚ 70 የሚባሉ ሌላ ክሊፕም አለ መላክ ይቻላል ግን ከብዙ በጥቂቱ እነሱ ናቸው እነዚህ ወታደሮች እንደምታቀው የተባበሩት መንግስታት ድርጅት ሰላም አስከባሪ ዚ አብዬ ግዛት የሚባለው ደቡብ ሱዳን የነበሩት እጃቸውን ለሱዳን የሰጡት በእነሱ በኩል ትልልቅ ስልጠና ተደርጎላቸው የኢትዮጵያ ታሪካዊ ጠላቶች የሚባሉ ያው በሱዳን ሰርገው ገብተው ሰፊ ስልጠና የሚያደርጉላቸው ሎጂስቲክ በተለያየ መልክ ከፍተኛ እርዳታ እየተደረገላቸው አሁን ያልቡርሃንን ስራ ሲጨርሱ እንደገና ደግሞ በኢትዮጵያ ትልቅ ትርምስ ለመፍጠር በተለይ ደግሞ ያንን አካባቢ በቁጥጥር ለማድረግ ይሄ በሙሉ የምታየው እንግዲህ እዛ አካባቢ ያሉ ሰዎች ናቸው ከተለያየ ስደተኛ ቦታ በስደተኛ መልክ ተጠለው የሚገኙት ወጣቱ በሙሉ ስልጠና እየተሰጠው ቀን እየጠበቀ ነው እንጂ የሚሳካለት ከሆነ ያንን አካባቢ ሰብሮ ለመግባት ይሄ የምታየው ዝግጅት አድርጎ በተጠንቀቅ ላይ ያለ ነው ይሄንን በማየት ህዝባችን በሁሉም አካባቢ ያለውን ወታደራዊ ዝግጅት ቀደም ብዬ ለመግለጽ እንደሞከርኩት በሸራሮ በዋልድባ አካባቢ በደደቢት አቅጣጫ ብሎም በዚህ በሸረሪና በሚባለው ያለው ከበባ በመረዳት ሌትና ቀን ህዝባችን ይሄንን ነገር
ለመመከት ሁለንትላዊ ዝግጅት አድርጎ በቅርበት እየተከታተለ መሆኑን ነው ስለዚህ ዝግጅታቸው አማራጩ በሰላም ለመኖር የፕሪቶሪያው ስምምነት ተግባራዊ ለማድረግ የትግራይን ህዝብ ከጦርነት ለማላቀቅ ሳይሆን አሁንም ሊወጡት ወደማይችሉ አዘቅት እኔ ካልበላሁት ለምን አልበትነውም በሚል ወይም ሙት ይዞ ይሞታል እንደሚባለው ሁሉ እንደማይሳካላቸው ያወቁ የትግራይን ህዝብ ሰላም ለመንሳት ኢትዮጵያን ለመበተን በተለይ ደግሞ ጠላት ብለው የፈረጁትን አማራ ከምድረገጽ ለማጥፋት ያው ሁለንትላዊ ዝግጅት ማድረጋቸውን በውስጥም የትግራይ ተወላጆች እንደምታቀው አሁን ሐራ መሬት በሚባል አፋር ውስጥ ያለውን እንቅስቃሴ ያያየውን የተለያዩ የትግራይ ተወላጆች አሁን ያለው ወታደራዊ እንቅስቃሴ አሳስቧቸው ጦርነት አያስፈልግም ይያሉ እየተናገሩ ያለበት ሰዓት ነው ማለት ነው ስለዚህ በትግራይ በወያኔ በኩል እና በጊዜያዊ መንግስት ትብብር ይሄንን ለማድረግ ያላቸው ኃይል አማራጭ አንድና አንድ ይሄ ስለሆነ ይሄንን ለማድረግ የጊዜ ጉዳይ ነው እንጂ ኤኒ ታይም ጦርነት ሊነሳ ይችላል ብለን እንጠብቃለን እንግዲህ አቶ ቻላቸው በጣም ለኢትዮጵያ መቼም ከባድ ጊዜ ነው እንዲህ አይነቱ ነገር በተለይ መከሰቱ ለእንዳጠቃላይ ለአብይ አህመድ አገዛዝ ሰርግና ምላሽ እንዳይሆን ደግሞ ስጋቱም አለ ጥያቄው ተገቢ ነው ወልቃይት ህዝብ ማንነቱን ያጣበት ማንነቱን ለማስከበር ያደረገው ትግል በተለያየ መልኩ አሁን መስመር ይዞ እየደባለበት ወቅት ላይ ደግሞ ከእንደገና ሌላ የመከራ ጊዜ እየመጣለ ይመስላል ይሄንን ደግሞ ሁሉም እንደየሰፈሩ ሁሉም እንደየፖለቲካ አቋሙ ጉዳዩን እየተመለከተው ነው ያለው እና አብይ አህመድ አካባቢ በተለይ በትግራይና በአማራ ማህበረሰብ ማል ግጭት በመፍጠር የስልጣን እድሜያቸውን ለማራዘም ይሄንን እንደ አንድ ካርድ እንደሚጠቀሙት የታወቀ ነው ይሄን ሰሞኑንም የኦሮሞ ብልጽግና ባለስልጣናት የነበሩ አብረውት ከአብይ ጋር የነበሩ አሁን ጉዳዩን በደንብ ያነሱት ይገኛሉ አቶ ታዬ ደንዳም ገልጾታል ይሄ ወልቃይት ጉዳይ ለአማራና ለትግራይ ምንድነው ፍጥጫ ውስጥ እንዲገቡ ግጭት ውስጥ እንዲገቡ እንደ አንድ ካርድ ለመጠቀም አብይ አህመድ ጠረጴዛው ላይ ያስቀመጠው እንደሆነ ሰምተናል ስለዚህ አብይ አህመድም በዚህ አጋጣሚ በዚህ ቀዳዳ ሾልኮ የስልጣን እድሜውን ለማራዘም ይተቀመው ይሆን ወይ የሚል ስጋትም ይመጣል አብሮ ተከትሎ የሚመጡ ብዙ ነገሮች አሉ ከግራ ከቀኝም የሚያስጨንቁ ብዙ ነገሮች እንዳሉ ይገባናል ስለዚህ እንዴት ነው ይሄንን ነገር እንደው ትግሉንም በአጠቃላይ በትግራይና በአማራ ማህበረሰብ መሃል ግጭት ሳይፈጠር እኔ በእርግጠኝነት አሁን የትግራይ ህዝብ ምንድነው የሚፈልገው እውነት የትግራይ ህዝብ በአሁን ሰዓት በወር በአንድ ወር ውስጥ እስከ 70,000 ወጣቶች አዛውንቶች ትግራይን እየለቀቁ በባህር በአገኙት አጋጣሚ ትግራይን እየለቀቁ የሚወጡት የትግራይ ተወላጆች አሁን ስለ ወልቃይትና ስለ መሬት ስለ ይዞታ ስለ ርስትና ስለ እንደዚህ አይነት ጉዳይ ይጨነቃሉ ወይ አሁን እኮ እየበላ አይደለም ሆን ተብሎ እየተቀጣ ያለ ህዝብ ነው ሆን ተብሎ እየተቀጣ ያለ ከጦርነቱ በላይ አሁን እኮ በጣም ዘገምተኛ በሆነ የረሃብ ቅጣት እየተቀጣ ያለ ህዝብ ነው እውነት አሁን ይሄ አጀንዳው ሆኖ የትግራይ ህዝብ ከአማራ ህዝብ ጋር ሊጋጭ ይችላል በፍጹም ህዋትና ብልጽግና በጋራ የሚያደርጉት ነው ይሄንን ነገር እንዴት ነቅተን በደንብ ተረርተን ኢትዮጵያንም አጠቃላይ ማህበረሰቡንም እናድናለን የሚለው እንግዲህ ትልቅ ፈተና ሁላችንም ላይ ወድቋል ማለት እንችላለን እንደው ከዚህ አንፃር ጉዳዩን እንዴት ታዩታላችሁ ልክሎ መሳይ ያነሳው ጥያቄ ብዙ እኮ ነው ለምሳሌ ወደ ብልጽግና ብንሄድ መንግስት እንደ መንግስት በዛ አካባቢ ሰላም ቢፈልግ ኖሮ በአጠቃላይ የፕሪቶሪያውን ስምምነት ሲጀመርም ጀምሮ ለምንድነው የተጀመረው ምንድነው የተደረገው አሁን ለምሳሌ በዚህ የብልጽግና መንግስትና የትግራይ ነፃ አውጪ ድርጅት ፕሪቶሪያ ድረስ ሄደው የተፈራረሙበት አንዱና ዋናው የትግራይ በአማራና በትግራይ መካከል ያለው ሁኔታ ነው ያንን ፕሪቶሪያ ሄደው እልባት እንኳን ሊሰጡት አልቻሉ እንደምታቀው ውሽልሽል የሆነ ስምምነት እንደውም ወልቃይት ጠገዴ ጠለምትና ራያ በወረራ በማናህሎኝነት የትግራይ ነፃ አውጪ ድርጅት መውሰዱ እየታወቀ አጨቃጫቂ የሚል ዲስፒዩትድ ኤሪያ የሚል ክርስትና ስም ሰጥተውት ነው የመጡ ያንን ነገር ደግሞ ሌሎች ሊፈጸሙ የሚገባቸው ነገሮች መንግስት በወቅቱ ተከታትሎ ማስፈጸም ሲገባው ያንን ነገር ሳያስፈጽም በመቅረቱ አሁን ላለንበት ትልቅ ብሔራዊ ውርደት የተዳረግነው
የትግራይ ነፃ አውጪ ድርጅት ወያኔዎችም እዚህ ድረስ የደረሱበት የፌደራል መንግስት ማድረግ የሚገባውን ግዴታውን ባለመወጣቱ ነው የሚልኛ ጽኑ እምነት አለ። በሌላ ደረጃም እንደምታውቀው የወልቃይት ጉዳይ ላይ እንደ ካርድ እየተጫወተበት መሆኑን ተናግረናል ካሁን በፊት። የወሰንና የማንነት ኮሚቴ ተቋቁሞ በዛ የወሰንና የማንነት ኮሚቴ እልባት ሊሰጠው ሲገባ ሲጀመር ጀምሮ ወልቃይት ጠገዴ ጠለምትና ራያ በህግ እንዳልሄዱ መንግስትም ያውቀዋል። የፖለቲካ ውሳኔ ነው እነዚህ አካባቢዎች ወደ ትግራይ በኃይል አኔክስ የተደረጉት። ስለዚህ ባህልን፣ ታሪክን፣ ስነ ልቦናን፣ ፍላጎትን ይሄንን በተመለከተ የፖለቲካ ውሳኔ እንዲሰጠው ተብሎ መንግስት ራሱ ያቋቋመ 41 ሰው ያለበት ኮሚቴ ተቋቁሞ ከ3 አመት በኋላ የውሃ ሽታ ሆኗል። ይሄ የሚያሳይ መንግስት እዛ አካባቢ ያለውን ችግር በአግባቡ እንዲፈታ አለመፈለጉን ነው። በሌላ ደረጃ የመንግስቱን ትተን ደግሞ ወደዚህ ወደ ትግራይ ነፃ አውጪ ድርጅት ስንመጣ ዋናው የዚህ መንግስት ሴራ ተገንዝበው ከወልቃይት ህዝብ ካሁን በፊት የነበረውን ጥለው ወልቃይት ጠገዴ ጠለምት ካሁን በፊት እንደነበሩት የአማራ ታሪካዊ መሆኑን አውቀው ለሁለታችንን የሚያባላ ምንድነው ለዩነታችን ምክንያት የሆነው ብለው መፈለግ ሲገባቸው አሁንም አማራ ጠላት ነው፣ አሁንም ማገር እንሆናለን፣ አሁንም ኢትዮጵያን በትናለን፣ አሁንም ቤተክርስቲያን እንለያለን፣ አሁንም አገሪቷን ወደ ጦርነት አዘቅት እንጨምራለን የሚል ድንፋታ እያየህ ነው። ስለዚህ አሁን በፌደራል መንግስትም ይሁን እንደገና ሀገር ለመሆን ፍላጎት ባላቸውም ያለው ሁኔታ እጅግ የተወሳሰበ ሁኔታ ላይ ነው ያለነው ይያልን ያለነው። ስለዚህ እንደው በዚህ በአማራ በኩል እንኳን ሰላም እንዲፈጠር አሁን አልከው ቅድሚያ ሊሰጥ የሚገባው ብሎ ቢያስብ ይሄንን ማሰብ የማይችል አካል እውር ድንብሩን መጥቶ አማራ ጠላት ነው፣ አገር መሆን ፈልጋለሁ፣ እኔ ፈለኩት እኔን ያልኩት ካልሆነ በፍጹም ይሄ ሀገር አይሆንም፣ ይሄ መንደር አይሆንም፣ ይሄ ህዝብ አይሆንም የሚል አካል ባለበት ሰዓት በዚህ በአማራው በኩል ምን እንዲደረግ ይጠበቃል ነው ያልኩ ያለሁኝ ወንድምሳል። አቶ ቻላቸው እንግዲህ ወደ ወቅታዊ ሌሎች ጉዳዮች እንምጣ። አሁን ነገሮች ገፍተው እየመጡ ነው። ህዋትም ከዚህ በኋላ ቅድሚያ መሰጠው ይሄንን የምዕራብ ትግራይ የሚሉትን የወልቃይት ጠገዴን አካባቢ ወደ ሉዓላዊ ግዛቱ መመለስ ነው የሚለው አቶ ሌተናል ጀነራል ታደሰ ወረደም እንደዚሁ ባለ 8 ነጥብ መግለጫ ባወጡበት ጊዜ ይሄንን ጉዳይ ነው አትኩረት ሰጥተው የሚንቀሳቀሱት። በብዙዎቹ የትግራይ ሊቶች ማለት ይከብዳል፣ ግን የህዋት ሰዎች በአሁኑ ሰዓት የቅድሚያ ትኩረት የሰጡትም ወልቃይት ጠገዴ ላይ ነው። ያ በእጅ ባልገባበት ሁኔታ ትግራይ ላይ ምንም ሰላም አይኖርም የሚል አቋም ላይ የደረሱ ይመስላል። እንግዲህ አቶ ጌታቸው ረዳ ደግሞ ሰሞኑን ወደ ሁመራ አካባቢ አምርቶ ነበር። አዲስ ፓርቲ አቋቁመዋል። ስምረት ትግራይ የሚል ነው። በዛ በስምረት ትግራይ ይሁን ወይም ደግሞ በአብይ አህመድ በተሰጠው የምስራቅ አፍሪካ አማካሪ በሚለው ለማንኛውም ሁመራ አምርቶ ነበር። እዛ ያለው ነገር ቆይታው ራሱ ውዝግብን ፈጥሯል። ውዝግቡ በዋናነት እዛ መድረክ ላይ የተናገረውን በመቀየር ወደ ተለያዩ ሚዲያዎች በወጣበት ጊዜ በፍጹም ከአውድ ውጪ ተወስዷል የሚል ነገር ያነሳበት ነው። እንደው በእናንተ መረጃ እንዴት ነበር የጌታቸው ረዳ እንደዚሁም የአቶ አረጋ ከበደና የኮሎኔል ደመቀ ዘውዱ ቆይታ ምን ነበር አላማው? እንዴት ተካሄደ? እንዴትስ ተጠናቀቀ? ወንድም መሳይ ይሄ ነገር የሆነው እንግዲህ ሰኔ 16 ቀን ትናንትና ነው። ጌታቸው ረዳ የአማራው ክልል አረጋ ከበደ ጥቂት ባለስልጣኖች ወደ ሁመራ የመጡት እንግዲህ በአጠቃላይ ብዙ እኛም ቢሆን የምናቀውን ያህል ብናቅም ግን ብዙ የሚቀሩ ነገሮች እንዳሉ ሆነው የፌደራል መንግስት ባለስልጣን ሊመጣ ነው ተዘጋጁ የሚል ድፍን ያለ ማን እንደሚመጣ ምን ያህል ሰው እንደሚመጣ ሳይነገር ግን ከፍተኛ ባለስልጣን እንደሚመጣ አካባቢው ሰው ተነግሯቸው ያው እንግዲህ እንደነገ ሊመጡ ማታውኑ ነው የተነገራቸው ማለት ነው። ስለዚህ ያው በቀጠሯቸው ደረጃ ሲመጣ ጌታቸው ረዳ ብዙዎቻቸው ጌታቸው ረዳ እንደሚመጣም አያውቁም ነበር። በርግጥ የአማራ
መስተዳድርና አቶ ጌታቸው ረዳ ተገኝተዋል እነ ኮሎኔል የሚመለከተው አካላቶች አቀባበል አድርገውላቸዋል ውይይት ተካሂዷል አጠር ባለ ቋንቋ ውይይት ተካሂዷል የተካሄደው ውይይት ያው እንግዲህ በውስጡ ምን ለምን ተልኮ እንደመጣ ጌታቸው ረዳ ባናቅም ግን እንዳልከው ቀደም ብለህ አንተ እንደገለጽከው አንደኛ ስምረት የሚል አዲስ የፖለቲካ ድርጅት አቋቁሟል በሱ ቤት ወልቃይት ጠገዴ ጠለምት ያው የትግራይ ነው የሚል እምነት ስላለ ምናልባት የሱ የፖለቲካ ድርጅት እዛ ቦታ ሄዶ መስመር የሚያገኝበት ስምሪት የሚያዘጋጅበት መንገድ ካለ ያንን እድልም ለመጠቀም ይመስለኛል በሌላ በኩል ደግሞ ስደተኞችን በመመለስ ጉዳይ ላይ ምናልባት ከነታደሰ ወረደ ይልቅ እኔ የተሻልኩ ሆናለሁ ያንን አጋጣሚ ማመቻቸት የሚቻል ከሆነ በሚልም አንድም እሱ ነው በሌላ ደረጃም በሶስተኛ ደረጃም እንደምታቀው ጌታቸው ረዳ ትግል በነበረበት ሰዓት ከማራ ጋር ሂሳብ እናወራረዳለን በሚል በዛ አካባቢ ለደረሰው ትናንት እንኳን ማይካድራ ለደረሰው እልቂት በአጠቃላይ ለ1 ሚሊዮን የትግራይ ህዝብ በአጠቃላይ በአማራ በአፋር ሲጠቃለል በኢትዮጵያ ለደረሰው እልቂት ከድርጅቱ አንዱ ተጠሪ አንዱ ተጠያቂ አቶ ጌታቸው ረዳ ናቸው ስለዚህ አሁን የወልቃይት የጠገዴ የጠለምት ህዝብ የኔዛ አካባቢ ቢሄድ እንዴት ነው ስሜቱን እንዴት ያለው ይሄ ህዝብ እኔን እንዴት ያየኛል ለወደፊቱ ለምሰራው ነገር ሁሉ ዛሬ ዛ አካባቢ አይኔን ጨፍኜ ቢሄድ ሁኔታዎችን እገነዘባለሁ በሚል ያማራን ክልላዊ መንግስት አንተርሶ ድጋፍ አድርጎ እሱን አስመርቶ እዛ ቦታ ተገኝቷል ነገር ግን ትናንት የነበረው ሁኔታ በጣም ደስ ከሚለን ማይካድራ ውስጥ ከ2000 ህዝብ በላይ ሲያልቁ አይ ዊትነስ ላይቭ እዛ የነበሩ ሰዎች በነገራችን ላይ ማይካድራ ላይ እነዛ ወገኖቻችን የተቀበሩበት አልጋ በሙሉ ዛ እንደቆማለ ያንን ቀብር ሲያስፈጽሙ የነበሩ የቀበሩ ካህናቶች በቀብሩ የተባበሩ ዛ ያለው ወገን በሙሉ መጥቶ ለጌታቸው ረዳ ላረጋ ከበደ የወልቃይት ህዝብ ጥያቄ ስሜቱ ብሶቱ አጠቃላይ ቁጭቱን የገለጸበት ነው ጌታቸው ረዳ ያልጠበቀው የጌታቸው ረዳና ድርጅቱ ያንን አካባቢ ከንቀት የተነሳ ለወልቃይት ጠገዴ ጠለምት ህዝብ ካላቸው ንቀት በታሪክ ለዘመናት ከትግራይ ባልተናነሰ ታሪክ ያላት ወልቃይት ጠገዴ ያህል ትልቅ ስም ያለ ምዕራብ ትግራይ በሚል ይሄ ራሱ ጄኖሳይድ ነው አንድን ሰው ካክሮች ባርኖስ ብሎ መጥራት ራሱ የዛን አካባቢ ስም በሌላ አሳንሶ መጥራት ማለት ጄኖሳይድ ማለት ይሄ ነው ያ ጄኖሳይድ የሚሉት የፈጸሙት አገር ለመሆን ፈልገው ያ ቦታ የምርት የጥጥ የማሽላ የተለያየ ምርት ባለቤት ስለሆነ አገር ለመሆን የግድ ያንን ቦታ ለመያዝ ስለተፈለገ በሌላ በጥሩ ስነ ምግባር በፖለቲካ በማግባባት በመወያየት በሰለጠነ መንገድ መያዝ እንደማይችሉ ሲያውቁ የጨረሱትን ጨርሰው የገደሉትን ገለው እንደገና ደግሞ የተፈጥሮ ስሙን ሌላ ስም ማንነቱ አማራ ማንነቱን በትግራይ ማንነት ወልቃይት ጠገዴ የሚል ታሪካዊ ስሙን ምዕራብ ትግራይ በሚል እንደ አይነት ጄኖሳይድ የፈጸሙ ሰዎች ናቸው ትናንትናም ጌታቸው ረዳ በርግጥ በዚህ ጉዳይ ላይ ምናልባት ክሊፑም ካለ ያው እንትን ልትል ይችላልህ እኔ ተጠይቋል ለምንድነው ምዕራብ ትግራይ የምትሉን እንዴት ወልቃይት ጠገዴ የሚል ስም ይያለን ተብሎ ተጠይቋል በተለይ ወልቃይት ውስጥ ያለው የጸጥታ ክፍል ኃላፊ ጠይቆታል አይ እኔም ለታደሰ ወረደ ነግሬው እንደው ባይሆን ሌላ ቢቀር እንኳን ስንጠራ የወልቃይት ጠገዴ ስብሰባ ብለን እንጥራ ብዬ ያው እንግዲህ በማስረጃ ባንደበቱ የተናገረው በማስረጃ የሚቀርበው ነው እነሱ ግን ወልቃይት ጠገዴ የሚባለው ሳይሆን
እነሱ በሚጠሩት ወልቃይትን ሰው አሳንሰው በሚጠሩት በሚዲያ ላይ ሁሉ ኮሬክሽን ሲያደርጉ ያለው ነው። በሌላ ደረጃ ጌታቸው ረዳ እኔ ይሄንን ይጠብቃል ብዬም አልገምትም። የወልቃይትን ህዝብ የማንነት ጥያቄ ሳትቀበል መኖሩን ታቃለህ ወይ ተብሎ ተጠይቆ እንዳልከው ቅድም ዛሬ ቢያስተባብልም ባንደበቱ የተናገረው ግን የወልቃይት ጠገዴ ያማራ ማንነት ጥያቄ መኖሩን አውቃለሁ፣ ነገር ግን ይህ ጥያቄ በህግና በህግ ነው መፍትሄ የሚያገኘው የሚል ብሏል። የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። ይሄንን ባለበት አንደበቱ ነው ዛሬ በሌላ ጋዜጣ ጥያቄ ሲደረግለት የወልቃይት ህዝብ የመልካም አስተዳደር ጥያቄ ነው ያለው እንጂ የመልካም አስተዳደርና የኢኮኖሚ ጥያቄ ነው ያለው እንጂ የማንነት ጥያቄ የለውም የሚል አባባል ተናግሯል። በመሰረቱ የወልቃይት ህዝብ የመልካም አስተዳደር ጥያቄ ካለው ጌታቸው ረዳ እኮ የኢትዮጵያ መንግስት አይደለም። ጌታቸው ረዳ እኮ ትግራይ ውስጥ የሚገኝ የአንድ የፖለቲካ ድርጅት ኃላፊ ነው። የወልቃይት ህዝብ ትግራይ ውስጥ ሄዶ መልካም አስተዳደር ለምን ይጠይቃል? ከጠየቀም ለኢትዮጵያ መንግስት ነው የሚጠይቀው። ከጠየቀም የራሱ መንግስት ብሎ ለሚያምንበት ለአማራ መንግስት ነው የሚጠይቀው እንጂ ጠላት ብሎ ለሚፈርጀው ለትግራይ የሚጠይቅበት ምንም ነገር የለም። ምናልባት ጌታቸው አቶ ቻላቸው ጌታቸው ረዳ የበፊት ያው የህገ መንግስቱን የፌደራል መዋቅሩን ተከትሎ ያከባቢ በትግራይ ክልል ስር ነበር። እንዲያነ ጥያቄ ሲኖር መጀመሪያ የክልሉ እዛ ክልሉን መጠየቅ ከክልሉ በላይ ሲሆን ደግሞ ወደ ፌዴሬሽን ምክር ቤት መምጣት የሚል በወረቀት ላይ የሰፈረውን የበፊቱን አሰራር ተከትሎ ነው እንደዚህ አይነት ነገር ሊል የቻለው። ነገር ግን ጌታቸው እውነት እንግዲህ በድምጽ ሰምተናል፣ በቪዲዮ ባለ ነው የወልቃይት የማንነት ጥያቄ እንዳለ ገነዘባለው ካለ በኋላ ግን ከወልቃይት ወይም ከሁመራ ከወጣ በኋላ ሐሳቡን ቀይሮ በፍጹም ከአውዱ ውጪ ነው የተወሰደው። እኔ ለመናገር ከፈለጉት ውጪ በተለየ ትርጓሜ ነው የተገለጸው። እዛ አካባቢ ያለው ጥያቄ ማንነት ሳይሆን የኢኮኖሚና የመልካም አስተዳደር ነው ወደሚል ሐሳቡን የቀየረው ለምንድን ነው? ከትግራይ ማህበረሰብ ጫጫታ ሰምቶ ነው? ከዋት አካባቢ እንዲህ ለምን አልክ የሚል ነገር እንዳለ ሰምት አይተናል። በተለያየ ማህበራዊ ሚዲያዎች ላይ ከፍተኛ የሆነ ጫና እንደመጣበት አውቀናልና አቋሙ በዚህ ወዲያ እየዋዠቀን ያለው ጌታቸው ረዳ ለምንስ ከሄደ በኋላ የተናገረውን ለምንስ መገልበጥ ፈለገ? የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ እንደው አጠር ባለ ቋንቋ ለምን ሐሳቡን እንደቀየረ ለምን ምን አይነት ተጽኖ የደረሰበት መሆኑን የሚያውቀውና የሚናገረው እሱ ቢሆንም እኔም ሆነ ድርጅት የምንገነዘበው ግን በዛ ድርጅት ያሉ ሰዎች ያሁን አቶ ጌታቸው ረዳ ያደረገው እንደ ባህል እንደ ልምድ ተወስዷል። አቶ አፈራቸውን ይቅለላቸው የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩት አቶ ስዩም መስፍን በአልጀርስ ስምምነት ባድመ ለኤርትራ እንደተሰጣውቀው ባድመ ለኢትዮጵያ ተሰጠ ብለውናል። በፕሪቶሪያው ስምምነት ፈርመው የመጡት ሌላ የሚናገሩት ሌላ። ስለዚህ ትናንትም ወልቃይት ውስጥ መጥቶ በማስረጃ ከአንደበታቸው የወጣው እዛ ያለው ህዝብ በተሰበሰበበት ሪኮርድ ባደረገበት እያንዳንዱ ተንቀሳቃሽ ስልክ አለው በስልኩ ላይ ቀርጾ በያዘበት ይሄንን በጠራራ ፀሐይ አልተባለም አልተደረገም ብሎ ማየት እኔ እንደሚመስለኝ ለወደፊቱም እነዚህ ሰዎችን ማመን በጣም አስቸጋሪ ነው። ግን በአጠቃላይ እኔ አቶ ጌታቸው ረዳ ብቻም ሳይሆን አሁንም ያሉበት መዋቅር ይሄንን እንደ ባህል ተደርጎ የተወሰደ ስለሆነ እንደዚህ ብሎ ማለፉ የሚሻል ይመስለኛል። ማለታቸው ግን ከአንደበታቸው የወጣ የቪዲዮ ማስረጃ ስላለ ቀኑ ሲደርስ የኢትዮጵያ ህዝብ የሚያዩ ይሆናል። እንግዲህ አቶ ቻላቸው ሌሎች ብዙ ነገሮች የሆኑ እንዳለ ምናልባት በዚህ መድረክ ላይ ያልገለጹትም ካሉ ሊገልጹልን ይችላሉ። ምንድነው አሁን ከዚህ በኋላስ ከዚህ ወዲያስ? እንግዲህ ኢትዮጵያ በዚህም በዛም ምንድነው እንደ ቆዳ ሊጦ ተወጥራለች። በየቦታው ጦርነት
ፍጥጫ ግጭት አገሪቱ በጣም ቀውስ ውስጥ ነው ያለችው አሁን እዛ አካባቢ ይሄ ቀውስ አሁን የሚባለው ነገር ዋትም በየቦታው እንደሚያደርገው ጦሩን የማስጠጋቱ ሁኔታ እንግዲህ በምን አቅሙስ ነው የሚባልም ነገር ይመጣል ዋትኮ በፖለቲካ ብቻ አይደለም በጣም በከፍተኛ ሁኔታ የተጎዳው በወታደራዊ ቁመናውም ጭምር አሁን አለ ለማለትም የሚያስደፍር አይደለም በዚህ ላይ አሁን የዋት አንዳንድ መሪዎች ከኤርትራ ጋር ግንኙነት እንዳላቸው አሁን በይፋም እየታወቀ ነው ኤርትራ ደግሞ ህወሓት ያንን የወልቃይት አካባቢ እንዲይዝ አትፈልግም ምክንያቱም ለኤርትራ ምሉና አደገኛ ስለሆነ ከበፊት ጀምሮ የማያወላውል አቋም ነው ያላቸው እዛ አካባቢ ነገሮች ጥርት ብለው አልመጡም ማን ከማን ተሰለፈ ማንስ ምንድነው የሚፈልገው ሚለው በደንብ በተብራራ መልኩ ሁሉም እየገለጸ አይደለም ነገር ግን ሰሜኖች ተባብረው ሊመጡ ቢኖ ብሎ አብይ አህመድ መሃል ላይ እየቀሰቀሰ ነው በዛ በኩል ደግሞ ከመሃል እየነቀለን ያለ የኩሽና የምን ስሮ መንግስትና አጠቃላይ ኤምፓየር መሰረታለሁ ብሎ አብይ አህመድ ያበደ ነው ብለው ደግሞ እየተባበሩ ያሉ ኃይሎች አሉ ስለዚህ ምን ልናይ እንችላለን ከዚህ በኋላ መቼም አሁን ያለው ሁኔታ እንዳልከው ለመገመት ሁሉ የሚዳግት አካባቢያችሁን ስታይ ደቡብ ሱዳን ያለችበትን ቀውስ ያየ ነው ሱዳንም ያለችበት ቀውስ ያየ ነው አሁንም በኢትዮጵያ መንግስትና በኤርትራ መንግስት መካከል አላስፈላጊ የሆነ ነገር ለማድረግ ሽር ጉዱ ያየ ነው እንደገና ደግሞ ይሄ በቀቢጸ ተስፋ ላይ ያለው ዘላለም ለትግራይ ህዝብ ችግር የሚያመጣው ራሱን የትግራይ ነፃ አውጪ ድርጅት ብሎ የሚጠራው ደግሞ እንደገና ሌላ አልቂት ለመፈጸም የጦርነት ድግስ ሲደግስ ይታያል ይሄ ወዴት ሊወስደን ይችላል በእውነት ኋላ የምናየው ነው የሚሆነው ሁኔታዎች ግን ጥሩ አይደሉም ያለ ቀደም ብዬ እንደገለጽኩት በተለያየ አቅጣጫ ያንን አካባቢ በኃይል ይዤ እቆጣጠራለሁ የሚል ሁለንተናዊ ዝግጅት በሱዳንም በሶስት አቅጣጫ እየመጣ ነው ህዝባችን ይሄንን ያውቃል የወያኔን እኩይ ተግባር አስከፊ ተግባር የወልቃይት ህዝብ በሚገባ ያውቀዋል ወደዛ ባርነት ትላንትናም ለጌታቸው ረዳ የነገሩት ይሄንኑ ነው ከእንግዲህ በኋላ ከትግራይ የመጡ ሰዎች አያስተዳድሩንም ካብራካችን የወጡ ሰዎች ጋር እየተዳደርን ነው ያማራው ህዝብ ዋጋ ከፍሎ ነፃነታችንን ከጃችን ላይ ያስጨብጦናል ይሄንን ያማራ ህዝብ ዋጋ ከፍሎ እጃችን ላይ ያስገባው ነፃነት ለማንም ማሳልፈን አንሰጥም ነገር ግን ይሄ ለጌታቸው ረዳ የተባለም ነው ነገር ግን ወደ ኋላ ተመልሶ በኢትዮጵያዊነቱ አምኖ እንደ ኢትዮጵያ በሰላም አብረን የምንቀጥልበት ተነጋግረን በሰለጠነ 21ኛው ክፍለ ዘመን በሚፈቅደው ስልጡን በሆነ መንገድ ተወያይተን በሰላም መኖር የምንፈልግ ከሆነ አቶ አሸተም ያለው ይሄንን ነው በራችን ለውይይት ለሰላም በጋራ አብሮ ለመኖር ክፍት ነው ሲጀመርም ጀምሮ የወልቃይት ህዝብ ተከዘን ተሻግሮ ሄዶ ትግራይን አልወረረም ከ1968 ዓመተ ምህረት ጀምሮ ማኒፌስቶ ቀርጾ ተከዘን ተሻግሮ አገር ለመሆን ፈልጎ ህዝብ የጨረሰው ወደዚህ ሁሉ አሁን ያለንበት ጣጣ ለኛ ብቻ ሳይሆን ራሱም ለዚህ ውርደት የተዳረገው ራሱ የትግራይ ነፃ አውጪ ድርጅት ያደረገው ጉዳይ ስለሆነ ከዚህ ጉዳይ ላይ ታቅቦ ቀልብ ገዝቶ የግድ በቲፒኤልኤፍ ውስጥ ያሉም አይደለም የትግራይ ህዝብ እንደ ህዝብ በርግጥ ብዙ የትግራይ ልሂቃኖች እኔ እንኳን ማቃቸው በተለያየ መልክ ያሁን እየተደረገ ያለው ጉዞ አገሪቷን የሚያጠፋ ወዳልሆነ መንገድ የሚወስድ መሆናቸው እየገለጹ እንዳሉ ሁሉ አጥፊ ከሆነው ከትግራይ ነፃ አውጪ ድርጅት ጋር ተጣብቀው ደግሞ በተለይ ወንድምሳይ አንተ በመትኖርበት ሜሪላንድ ይሁን በምን ትግራይን እውን ለማድረግ አገር ለማድረግ ከፍተኛ እንቅስቃሴ እየተደረገ ነው በትግራይ ውስጥ ቲፒኤልኤፍ በአምሳሉ የቀረጻቸው ድርጅቶች እነዚህም ቢሆኑ አገር ለመሆን አስበው ወልቃይትን ለመውረር አማራን ጠላት ብሎ ለመፈረጅ ትልቅ ርብርብ እየተደረገ ነው ይሄ ጥፋት ነው ይሞከራል አይሞከርም ይያልኩ አይደለም ከእንግዲህ በኋላ ግን ትላንት እንትን አይደለም
ካሁን በፊት የትግራይ ነፃ አውጪ ድርጅት ጠንካራ በነበረበት ሰዓት የተለያየ ፖለቲካ ድርጅቶች ይዞ በለስ ቀንቶት ያችን ሀገር እንደፈለገ አድርጎ ደደቢት በረሃ ላይ የጻፈውን ጽሁፍ አምጥቶ ህግ አድርጎ እሱ ብቻ ሳይሆን ዛሬ ላለው ለብልጽግና መንግስት የምንመራውም ትናንትና ቲፒኤልኤፍ ደደቢት ላይ ሆኖ በጻፈው ህግ ላይ ነው እናንተ ዛሬ እየተመራንበት ያለ ኢትዮጵያ ውስጥ ከዚህ ተቆጥቦ ይሄ ስርዓት እንደገና እንደማንም ኢትዮጵያዊ በሰላም የሚኖርበት ሌላ መልክ ማድረግ ካልተቻለ የወልቃይት ጠገዴ ጠለምትና ራያ ህዝብ ከእንግዲህ በኋላ ዝም ብሎ አይታረድም ልጆቹን ለሞት አሳልፎ አይሰጥም ይሄንን ራሱን ለመከላከል የተፈጥሮ መብቱን የሚጠብቅ መሆኑን የሚወስድ መሆኑን ግልጽ ማድረግ እንፈልጋለን በመንግስት ደረጃ እንደዚህ ሁለት ባላ ሶስት ባላ የሚደረገው ነገር የማያዋጣ ነው ይሄ የማያዋጣ ነው የወልቃይት ጠገዴ ጠለምት ጥያቄ በጠቅላይ ሚኒስትር መለስ አልተመለሰም በኃይለ ማርያም ደሳለኝ አልተመለሰም ዛሬ በጠቅላይ ሚኒስትር አብይ አህመድ አልተመለሰም ከለታት አንድ ቀን ለኡነት በቆመ መንግስት ጥያቄው ይመለሳል የወልቃይት ጥያቄ ያማራው ጥያቄ በአጠቃላይ እስካል ተመለሰ ድረስ የሚቆም ትግል አይኖርም ይሄንን ትግል ደግሞ ይሄንን ጥያቄያችን ያማራው ጥያቄ በአጠቃላይ የኢትዮጵያ ጥያቄ ኢትዮጵያ ወደምትፈልገው አማራ ይዞት ለተነሳ ጥያቄ መልስ እስኪያገኝ ድረስ በምንም ይሁን በምንም ትግሉ ይቀጥላል በማንም ጦር ቢሰበቅ የህዝብ ህልም ተፈርቶ ሳይተኛ ያድርም እንደሚባል ሁሉ ጦር ፈርቶ ነፃነቱን አሳልፎ የሚሰጥ አማራ ለመኖሩን ትናንትና ጌታቸው ረዳ ካረጋ ከበደ ጋር መጥቶ ቁጭ ብሎ የማይካድራ ሰማዕታት የሞቱ ወገኖቻቸውን አሻግረው ይያዩ ይሄንን ባለበት ሰዓት በደላቸውን የተናገረ ህዝብ ነው ይሄንን ደግሞ የመጣበትን አደጋ ለመመለስ ህዝባችን ከመቼውም በበለጠ ዛሬ ወንድም መሳያንተ እንደምታቀው አማራው ምንም ይሁን ምንም አንዳንድ ጥቃቅን ነገሮች ቢያጋጥሙትም ከእንግዲህ በኋላ ያማራ ህዝብ ማንንም መጥቶ የማያፏጭበት ማንንም መጥቶ መሬቱን የማይነጥቅበት ህዝቡን የማይገልበት ደረጃ ላይ ነንና እኛ በግፍ ሊያጠፋ ለሚመጣ አካል ዝም ብለን የማንጠፋ መሆናችንን ነው በዚህ አጋጣሚ መግለጽ እንፈልገው ወንድመሳይ እንግዲህ አቶ ቻላቸው ያው ነገሮች በተከታታይና በፍጥነት እየሆኑ ነው ያሉትና እነሱን ደሞ ተከትለን ምን ውጤት አላቸው በምን ሂደት እየሄዱ ነው የሚለውን ደሞ ዳግም ተገናኝተን የምንነጋገር ይመስለኛል ምናልባት በዚህ ወቅት ላይ እንደ ልሳነ ግፉአንም ሆነ እንዳንድ የወልቃይትን ጉዳይ ላለፉት በርካታ አመታት እንደሚያቀነቅን ያከባቢ ተወላጅ ነው መልእክትም ካለ የመጨረሻ ድሉልስት በጣም አመሰግናለሁ ወንድመሳይ ሁሌ ያው አጠገባችን ሆናችሁ እንደምታበረታቱን በግል ለድርጅት ሳይሆን ድምጹ ለተነፈገ ለወልቃይት ጠገዴ ጠለምትና ራያ ሁሌ ከጎናችን እንደቆማችሁ ናችሁ ከልበኔም ይሁን በድርጅቱ በልሳነ ግፉአን ስም ከፍ ያለ ምስጋና አቀርባለሁ በሌላ ደረጃ አሁን ያለንበት ለተለያዩ ድርጅቶች ለመንግስት ለትግራይ ነፃ አውጪ ድርጅት ለሚመለከታቸው አካሎች በተለያየ ጊዜ መልእክት አስተላልፈናል አሁን የመጨረሻው መልእክቴ የሚሆነው ለወልቃይት ጠገዴ ጠለምትና ራያ ህዝብ ነው አሁን የትግራይ ነፃ አውጪ ድርጅት በትግራይ ህዝብ ስም የሚነግደው ተስፋ የቆረጠው በመንግስት ህልውናውን ያጣ በትግራይ ህዝብ አመኔታው ያጣ በአጠቃላይ የትግራይን ህዝብ ወደ ሰላም ሳይሆን ወደ ጥፋት የሚመራው ድርጅት እኔ ካልመራሁት እኔ በስልጣን ላይ ካልመጣሁ አገሩ ይጥፋ በሚል አይኑን ጨፍኖ እየመጣ ስለሆነ ይህንን እኩይ ተግባር ይዞት ለሚመጣ አደጋ ሲሆን በሰላም እንዲመጡ ጥረት ይደረጋል የትናንትናው አበረታች ስብሰባ ነው ዋይዝ በሆነ መልኩ ብልህነት በተሞላበት መልኩ እጅን ለሰላም መዘርጋት ተገቢ ቢሆንም ነገር ግን አስመሳዮች በተለያየ መልክ የትግራይ ነፃ አውጪ ድርጅት በገንዘብ እየገዛ በተለያየ መልክ ሰርጎ ያስገባ መሆኑን አውቃችሁ
በፋኖ ስም ሰርጎ ይገባል በተለያየ ድርጅት ውስጥ ሰርገው ገብተዋል በወልቃይት ስምኛ የተሻልነን ካሁን በፊት አጥፍተናል ለወደፊቱ እንክሳለን በሚል ያለ የሌለ ኃይላቸውን በገንዘብ በመናምን በተለያየ መልክ እየገቡ ናቸው ይሄንን ደግሞ ምን እየተደረገ እንደሆነ በተለይ እናንተ በደም ታውቁታላችሁ እነዚህን ሰርጎ ገቦች መንጥሮ በማውጣት በጋራ በመቆም ከራሳቸው አብራክ ከወጡት ከወልቃይት ጠገዴ ጠለምት አስተዳዳሪዎች ጎን በመሆን የራሳችሁን ነጻነት ያማራው ህዝብ ደሙን አፍስሶ አጥንቱን ከስክሶ እጃችሁ ላይ ያስገባውን ነጻነት አሳልፎ ላለመስጠት በሰላም እንደ ኢትዮጵያዊ ለመኖር መከፈል የሚገባውን ዋጋ ለመክፈል ጊዜው የሚጠብቀውን ነገር ለማድረግ ወደ ኋላ ማለት እንደሌለባችሁ በዚህ አጋጣሚ መግለጽ ፈልጋለሁ እንደ ድርጅት በዓለም ዙሪያ ተበትኖ ያለው የወልቃይት ጠገዴ ጠለምትና ራያ በአጠቃላይ ያማራ ህዝብ ከፍትህ ጎን ከእውነት ጎን እንደሚቆም በዚህ አጋጣሚ ላረጋግጥ ፈልጋለሁ በድጋሚ ወንድም መሳይ በዛሬው ቀን እዚህ አንተ ሚዲያ ጋር ተገኝቼ የወገኔን ብሶት እየመጣብን ያለ እልቂት ለህዝባችን አዌርነስ ለመፍጠር ድሉን ስለሰጠኝ በሬም በድርጅቱ ስም በድጋሚ ከፍ ያለ ምስጋና ማቅረብ ፈልጋለሁ አመሰግናለሁ አቶ ቻላቸው አባይ የወልቃይት ጠገዴ ጠለምት ልሳነ ግፉአን የህዝብ ግንኙነት ተጠሪ እኔም በአንከር ሚዲያ ታዳሚው ስም ከልብ አመሰግናለሁ ቀደም ሲል እንዳልኩት በቅርቡ እንገናኛለን ለዛሬው እግዚአብሔር ይስጥልኝ መልካም ጊዜ